ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። ይህ 10ኛ ክፍል ዩኒት 4 ሌክቸር 2 ቤዚክ ትሪጎኖሜትሪክ ፋንክሽን ነው። በሌክቸር 1 ስለ አንግል አይተናል። ስታንዳርድ ፖዚሽን ኦፍ አንግል፣ ካውንተር ክሎክዋይዝ፣ አንቲ ክሎክዋይዝ፣ ፖዚቲቭ እና ኔጌቲቭ አንግል፣ ሃው ቱ ኮንቨርት ዲግሪ ቱ ራዲያን እና ራዲያን ቱ ዲግሪ እና ሌሎችንም ያየንበት ነው። ሌክቸር 1 ካላያችሁ ጀስት ዲስክሪፕሽን ላይ ሊንኩን ማግኘት ትችላላችሁ። በዚህ ሌክቸር ቤዚክ ትሪጎኖሜትሪክ ፋንክሽኖችን እናያለን ማለት ነው። በ9ኛ ክፍል ስለ ትሪጎኖሜትሪክ ሬሽዮ ካስተዋሳችሁ ምንድነው የተማርነው? ስለ አኪዩት አንግል የተማርነው ዊዝን ራይት አንግል ትራያንግል ማለት ነው። ከዛም በኋላ ከዚህ ላይ ተነስተን ጀስት ሳይን ቴታ ኦፖዚት ኦቨር ሃይፖቴነስ፣ ኮስ ቴታ አድጀሰንት ኦቨር ሃይፖቴነስ፣ ታን ቴታ ሳይን ቴታ ኦቨር ኮስ ቴታ እያደረግን የሰራንበት ነው። በዚህ ሌክቸር ግን ከነዚህ አንግሎች ውጭ ያሉትንም እንዴት እንፈልጋለን የሚለውን የምናይበት ይሆናል ማለት ነው። ለማስተዋወስ ያክል እነዚህን አክቲቪቲ 4.2 እንስራ። ድሮ አን አይሶስለስ ትራያንግል ኤቢሲ ኢን ዊች አንግል ሲ ኢዝ ራይት አንግል ኤንድ ኤሲ ኢዝ 2 ሴንቲሜትር ተብለናል። መጀመሪያ ራይት አንግል እንስላለን። ራይት አንግል ትራያንግል ማለት ነው። ዘን 90 ዲግሪ ሲ ላይ ነው ከተባል ስለዚህ ኤ ቢ ይሆናል ማለት ነው። ዘን እዚህ ጋር 90 ዲግሪ ነው ከተባልና ኤሲ ማለት ከየት እስከ የት ነው? ከዚህ እስከዚህ ያለው ስንት ነው ተብለናል? 2 ሴንቲሜትር ነው። አይሶስለስ ከተባለ ይሄና ይሄ ምንድናቸው? እኩል ናቸው። ይሄም 2 ሴንቲሜትር ይሆናል። ዘን ይሄንን በፓይታጎረስ ቴዎረም እንሰራለን ማለት ነው። ያ ማለት ምንድነው? ስኬር ተጠቅመን ማለት ነው። ያ ማለት 2 ስኬር ሲደመር 2 ስኬር እኩል ነው ኤ ቢ ስኬር ይሆናል። 2 ስኬር 4 ነው ሲደመር 4 እኩል ነው ኤ ቢ ስኬር ይሆናል። ዘን ኤ ቢ ማለት ቦት ሳይድ ስኬር ውስጥ ስናደርገው ስኬር ሩት ኦፍ 4 ሲደመር 4 ስንት ነው? 8። ስለዚህ ኤ ማለት ደግሞ 2 ሩት 2 ይሆናል ማለት ነው። ስለዚህ ኤ ማለት 2 ሩት 2 ነው ማለት ነው። ዘን ዋት ኢዝ ሜጀር ኦፍ አንግል ኤን የተባለ ይሄኛው ጀስት 45 ዲግሪ ነው። ለምንድን ነው እንደዛ የሆነው? አይሶስለስ ከሆነ የ90 ዲግሪ ከሆነ ይሄና የአንግል እኩል ናቸው። ስለዚህ 90 ዲግሪ መሆን አለባቸው። ዘን ለሁለት ስናከፍለው 45 ይሆናል ማለት ነው። ካልኩሌት ዘ ሌንግዝ ኦፍ ኤቢ ለሚለው ጀስት በምንድን የሰራነው? እዚህ ጋር በፓይታጎረስ ቴዎረም ሲ ስኩዌር እኩል ነው ኤ ስኩዌር ፕላስ ቢ ስኩዌር በሚለው ማለት ነው። ፋይንድ ሳይን 45 ኮስ 45 ታን 45 ነው የሚለው ጀስት ሳይን 45 ዲግሪ ማለት ሳይን ማለት ከዚህ ጋር ምንድነው? ኦፖዚት ኦቨር ሃይፖቴነስ 2 ኦቨር 2 ሩት 2 ይሆናል። ይሄ ማለት ምንድነው? 2 በ2 ይጠፋና 1 ኦቨር ሩት 2 ይሆናል። ዘን ራሽናላይዝ ስናደርገው በሩት ኦቨር 2 እናባዘዋለን። ዘን ሩት 2 ኦቨር 2 ይሆናል ማለት ነው። ኮስም በተመሳሳይ ነው። ኮስ 45 ዲግሪ ማለት አድጀሰንት ኦቨር ሃይፖቴነስ በተመሳሳይ እኩል ይመጣል። ታን በምንፈልግበት ጊዜ ታን 45 ማለት ኦፖዚት ኦቨር አድጀሰንት ነው። ያ ማለት 2 ኦቨር 2 ስለዚህ 1 ይሆናል ማለት ነው። ዲስከስ ራይት አንግል ትራያንግል ለሚለው ራይት አንግል ትራያንግል ኢዝ ኤ ትራያንግል ኢን ዊች ዋን ኦፍ ኢትስ ኢንቴሪየር አንግል ኢዝ 90 ዲግሪ ሲሆን ማለት ነው። ትራያንግሎችን ጀስት አኪዩት አንግል ትራያንግል፣ ራይት አንግል ትራያንግል እና ኦብቱስ አንግል ትራያንግል ብለን እንከፍላቸዋለን። ራይት አንግል ትራያንግል የምንለው ኢንቴሪየር አንግሉ አንዱ 90 ዲግሪ በሚሆንበት ጊዜ ነው። ፓይታጎረስ ቴዎረም ምንድነው ስቴት ያደረገው? ሃይፖቴነስ ስኩዌር ኢኳልስ ቱ ዘ ሰም ኦፍ ቱ ሌግስ ኦፍ ዘ ትራያንግል ማለት ነው። ይሄኛው ሃይፖቴነስ ይባላል፣ እነዚህ ሌግ ይባላሉ ማለት ነው። ስለዚህ የስኩዌር ማለት የስኩዌር ሲደመር የስኩዌር ጋር እኩል ይሆናል ማለት ነው። ስለዚህ እነዚህ አሁን ሁለቱም ፊገር ኤ እና ቢ ምንድናቸው? ራይት አንግል ትራያንግል ናቸው። አትሴ ላይ 90 ዲግሪ ነው፣ ይሄም አትሴ ላይ 90 ዲግሪ ነው። ሌላው በደንብ ማወቅ ያለባችሁ ቴታ እዚህ ጋር ከሆነ አድጀሰንት ማለት እዚህ ጋር ያለው ነው። ሃይፖቴነስ ማለት ደግሞ ጀስት ከራይት አንግል ትራያንግሉ ፊት ለፊት ያለው ነው። ኦፖዚት ማለት ከአንግሉ ኦፖዚት ማለት ቴታ ከሆነ ከቴታ ኦፖዚት ያለው ነው። ለምሳሌ እዚህ ጋር ቤታ ይሄ ከሆነ አድጀሰንቱ ይሄኛው ነው። ይሄ ሃይፖቴነስ ነው። ፊት ለፊት ያለው ኦፖዚት ይሆናል ማለት ነው። ሃይፖቴነስ ማለት ኦልዌይስ ኦፖዚቱ 90 ዲግሪ ያለው ነው። ከቤታ ኦፖዚት ያለው ደግሞ ኦፖዚት ሳይድ እንለዋለን። አድጀሰንት ላይ ያለውን ደግሞ አድጀሰንት ሳይድ ማለት ነው። ስለዚህ እነዚህን ተጠቅመን ትሪጎኖሜትሪክ ሬሽዮ መፈለግ እንችላለን ማለት ነው። 4.2.1 ሳይን ኮሳይን እና ታንጀንት ፋንክሽን ነው። እሱን ለማየት ይችኛውን ዲፋይን እናደርግ። ትሪጎኖሜትሪክ ፋንክሽን አር ኦሪጂናሊ ዩዝድ ቱ ሪሌት አንግል ኦፍ ኤ ትራያንግል ቱ ዘ ሌንግዝ ኦፍ ዘ ሳይድስ ኦፍ ዘ ትራያንግል። ትሪጎኖሜትሪክ ሬሽዮ የምንለው ምንድነው? አንግሉን እና
የትሪያንግሉን ሳይድ ሪሌት የሚያደርግልን የሚያገናኝልን ፋንክሽን እንለዋለን ትሪጎኖሜትሪክ ፋንክሽን እንለዋለን ማለት ነው። ትሪጎኖሜትሪክ ፋንክሽን ላይ አፐር ኬዝ ሌተር ምኑን ነው ዲኖት የሚያደርግልን ቨርቴክሱን ሪፕሬዘንት ያደርግልናል። ኤንድ ዘ ሜዠር ኦፍ ዘ ኮረስፖንዲንግ አንግል ኮረስፖንዲንግ አንግሉንም ጀስት ሪፕሬዘንት ለማድረግ እንጠቀማለን። ዘ ሰም ሎወር ኬዝ ሌተር ዲኖትስ አን ኤጅ ኦፍ ኤ ትሪያንግል ኤንድ ኢትስ ሌንግዝ። እነዚህ ደግሞ ስሞል ሌተር ስንጠቀም ኤጆችን እና ምኖችን ዲኖት የሚያደርግልን ሌንግዙን ማለት ነው። ለምሳሌ ሂር እዚህ ጋር ስናይ ኤቢሲ ማለት ቨርቴክሱን ኦልዌይስ በምንድን ነው የምንጽፈው? በካፒታል ሌተር ነው የምንጽፈው። ሌላኛው እነዚህ ደግሞ ስሞል የምንጠቀማቸው የምኖችን ነው ጀስት የሌንግዝ ኦፍ ዘ ሳይድ ማለት ነው። አንግሎቹን አንዳንዴ በኤ ሪፕሬዘንት ላደርገው እችላለሁ። ይሄንን በኤች ይሄንን በሲ ወይም ደግሞ አልፋ ቤታ ጋማ ማለት ነው። ሌላው አልፋ እዚህ ጋር ከሆነች የእሱ አድጀሰንት ቢ ነው፣ ኦፖዚቱ ኤ ነው፣ ሃይፖቴነሱ ኤች ነው። ይሄ ሃይፖቴነስ ከራይት አንግል ትራያንግሉ ኦፖዚት ያለው ከአልፋ ኦፖዚት ያለው ኤ ነው፣ አድጀሰንቷ ላይ ያለው ቢ ነው ማለት ነው። ስለዚህ ሳይን አልፋ፣ ኮስ አልፋ፣ ታን አልፋ መፈለግ ሶ ሲምፕል። ሌላኛው ሜትድ ምንድነው? ሶ ካቷ የሚባል አለ። ይህንን መያዝ ትችላላችሁ ምናልባት የሚጠፋችሁ ከሆነ ግን እነዚህን ብትይዙትም ይቻላል። ሳይን ማለት ምንድነው? ኦፖዚት ኦቨር ሃይፖቴነስ ነው። ኮስ ማለት አድጀሰንት ኦቨር ሃይፖቴነስ ነው። ታን ማለት ኦፖዚት ኦቨር አድጀሰንት ነው። ሶ ካቷ። ስለዚህ ፈተና ላይ ስትፈተኑ ከላይ ይችን ከጻፋችሁ በኋላ ከዛ ላይ ይህን እያስተዋሳችሁ ጥያቄያችሁን መስራትም ይቻላል። ግን በጣም ሲምፕል ነው፣ መያዝም ያለባችሁ ነገር ነው። ይሄ ፊዚክስ ላይ አለ። ለምሳሌ ቬክተር ሪዞልቭ በምታደርጉበት ጊዜ ሳይን ቴታ ኮስ ቴታ ስለምትጠቀሙ ጀስት ሳይን ቴታ ማለት ኦፖዚት ኦቨር ሃይፖቴነስ፣ ኮስ ቴታ አድጀሰንት ኦቨር ሃይፖቴነስ፣ ታን ቴታ ኦፖዚት ኦቨር አድጀሰንት። ታን ቴታ ወይም ታን አልፋ ሌላ ፎርሙላ ምንድነው? ሳይን አልፋ ኦቨር ኮስ አልፋ ተደርጎ ይፈለጋል። ሌላኛው እንደዚህ አይነት ጥያቄዎች ይጠይቃል። ፋይንድ ዘ ቫልዩ ኦፍ ዘ ትሪጎኖሜትሪክ ሬሾ። ትሪጎኖሜትሪክ ሬሾ ማለት ሳይን ቴታ፣ ኮስ ቴታ እና ታን ቴታ ፈልጉ ማለት ነው። ዌር ፒ ፖይንቱ ማለት ነው 5,12 ቢሆን ኢዝ ኤ ፖይንት ኦን ዘ ተርሚናል ሳይድ ኦፍ ቴታ። ተርሚናል ሳይድ ማለት ጀስት ሌክቸር 1 ላይ ያየነው አለ። ለምሳሌ ይሄ ኤክስ ዋይ ቢሆን መነሻችን ምንድነው ብለናል? ኦልዌይስ ፖዚቲቭ ኤክስ አክሲስ ነው። ስለዚህ ተርሚናላችን ኢንዱ ስንት ነው? 5,12። ኳድራንቱን ይሄ ይነግረናል። ፖዚቲቭ ነው። እዚህ ጋር ሁለቱም ፖዚቲቭ ስለሆኑ እንደዚህ አድርጌ ድሮ አደርጋለሁ። ይሄ ፖይንት ማለት ጀስት 5,12 ነው። ያ ማለት ይሄ 5 ነው፣ ይሄ 12 ነው ማለት ነው። ዘን አሁን ከዚህ ጋር ታን ቴታ መፈለግ ሶ ሲምፕል። ታን ቴታ ብንለው ታን ቴታ ማለት ምንድነው? በቀላሉ 12 ኦቨር 5 ይሆናል። ነገር ግን ለምሳሌ ሳይን ቴታን ኮስ ቴታን ለመፈለግ ምኑን መፈለግ አለብኝ? ሃይፖቴነሱ። እሱን ደግሞ በፓይታጎረስ ቴረም መስራት እችላለሁ። 5 ስኩዌር ፕላስ 12 ስኩዌር እኩል ነው። ይሄን ኔም አድርጉት። ኤ በካፒታል ማለት ነው፣ ቢ እና ሲ እኩል ነው። ኤ ቢ ስኩዌር እለዋለሁ ማለት ነው። ስለዚህ ኤ ቢ ስኩዌር ማለት 5 ስኩዌር ሲሆን 25 ነው፣ ሲደመር 12 ስኩዌር ሲሆን 144 ነው ማለት ነው። ስለዚህ እነዚህ ሁለቱ ስደምራቸው 169 ይሆናል። ያ ማለት ኤ ቢ ስኩዌር ማለት ነው። ዘን ስኩዌር ሩት ስታደርጉት ኤ ቢ ማለት ስንት ይሆናል? 13 ይሆናል ማለት ነው። ስለዚህ 13 ይሆናል። ይሄን ካገኛችሁ ሳይን ቴታ ማለት ኦፖዚት ኦቨር ሃይፖቴነስ ነው። ያ ማለት 12 ኦቨር 13 ይሆናል። ኮስ ቴታ ከሆነ ደግሞ የተጠየቃችሁት ምንድነው የምታደርጉት? አድጀሰንት 5 ኦቨር ሃይፖቴነስ 13 ይሆናል ማለት ነው። ስለዚህ በዚህ መንገድ እንዴት መስራት እንደሚችሉ አንደርስታንድ ማድረግ አለባችሁ። ፖይንቱ ይሰጣችኋል። ለምሳሌ 3,4 ሊባል ይችላል። ስለዚህ ይሄን ከተሰጣችሁ ሁሉንም ትሪጎኖሜትሪክ ሬሾ መፈለግ ይቻላል። እንደዚህም ብቻ አይደለም፣ ሴክ፣ ኮሴክ እና ኮቱን መፈለግ ይቻላል ከዚህ ስለማይወጡ ማለት ነው። ኤክሰርሳይዝ 4.4 3 ጥያቄ አሉ። ከ3 ጥያቄ ቢን እና ዲን እንሰራላችኋለን። የቀሩትን እናንተ ሰርታችሁ ኮመንት ሴክሽን ላይ መልሱ ማስቀመጥ ትችላላችሁ። ኤቫሉዌት ሳይን ኮሳይን ኤንድ ታንጀንት ኦፍ አንግል ቴታ ኢፍ ቴታ ኢዝ ኢን ስታንዳርድ ፖዚሽን ኤንድ ኢትስ ተርሚናል ሳይድ ኮንቴንስ ዘ ጊቨን ፖይንት ኤክስ ኮማ ዋይ ነው። ስለዚህ አሁን ልክ ኤግዛምፕሉ ላይ እንደሰራ ነው የምንሰራው። ይሄ አለ ጀስት ስታንዳርድ ፖዚሽን ከተባለ ምንድነው ብለናል? ቨርቴክሱ አት ኦሪጂን ነው፣ መነሻው ደግሞ ፖዚቲቭ ኤክስ አክሲስ ነው ብለናል። ይሄኛውን ኳድራንት ስናየው ኳድራንት 1 ላይ ነው። ስለዚህ 6,8 ማለት እዚህ ጋር ይሆናል ማለት ነው።
ተርሚናል ሳይዱ ኢንዱን የተሰጠን። ያ ማለት ኤክስ እዚህ ጋር 6 ነው፣ ዋይ ማለት 8 ነው። ታን ቴታ እዚህ ጋር በቀላሉ ማግኘት ይቻላል። ይሄ ቴታ ቢሆን ዘን የምንሰጠው ኤ ቢ ሲ ብናደርግ ታን ቴታ ማለት ምንድነው 8/6 ነው። ግን ሳይን ቴታ እና ኮስ ቴታ ለመፈለግ ይችኛዋን ሃይፖቴነስ ማወቅ አለብን። ያ ማለት ምንድነው ኤ ቢ ስኩዌር ማለት 6 ስኩዌር ሲደመር 8 ስኩዌር ነው። 6 ስኩዌር ሲሆን 36 ሲደመር 8 ስኩዌር ሲሆን 64 ዘን ይሄ ማለት 100 ነው። ማለት ኤ ቢ ስኩዌር ማለት ነው። ስኩዌር ሩት እናደርጋለን። ኤ ቢ ማለት ስንት ይመጣልናል? 10። ስለዚህ ይሄ 10 ይመጣል። ሶ አሁን ጨረስ ማለት ነው። ሳይን ቴታ ማለት ምንድነው? ኦፖዚት 8/10 ማቃለል ትችላላችሁ። 4/5 ኮስ ቴታ በተመሳሳይ አድጀሰንት 6 ማለት ነው ኦቨር 10 ይሄ ማለት በሁለት ታቃለሉት 3/5 ይሆናል ማለት ነው። ስለዚህ በዚህ መንገድ በቀላሉ መስራት ይቻላል። የዲን በምናይበት ጊዜ √2/2 እና 1/2 ነው የተሰጠን። ይሄን በተመሳሳይ ነው የምንሰራው። ጀስት ስታንዳርድ ነው ስለተባለ መጀመሪያ ኤክስ ዋይ አክሲስ እንሰራለን። ከዛ ኳድራንቱ መለየት አለባችሁ። ኳድራንቱ ይሄ ምንድነው? ኳድራንት 1 ነው። √2/2 እና 1/2 ነው። ስለዚህ ጀስት እንደዚህ ድሮ እናደርጋለን። ስኬል ባይሆንም ችግር የለውም። ስለዚህ ይሄ √2/2 ነው። ይሄ ደግሞ 1/2 ማለት ነው። እቺ ፖይንት ምንድናት? √2/2 1/2። ስለዚህ አሁን ታን ቴታ በቀላሉ ነው እዚህ ጋር የምንፈልገው። ታን ቴታ ማለት ኦፖዚት 1/2/√2/2 ያ ማለት በሬሲፕሮካሉ ስናባዛው 1/2 ታይምስ 2/√2 ይሆናል። ይሄ ሁለት ይጣፋል። ያ ማለት 1/√2 ይሆናል። ራሽናላይዝ ታደርጉት ያ ማለት በ√2/2 ስታባዙት ሁሉ ነው √2/2 ይመጣል ማለት ነው። ስለዚህ እቺ አንግል 45 ዲግሪ እንደሆነች በዛው አወቅ ማለት ነው። ስለዚህ ታን ቴታ ማለት √2/2 ይሆናል ማለት ነው። ዘን ማንን ነው የምንፈልገው? ሳይን እና ኮስ ነው። እሱን ለመፈለግ ደግሞ ምንድነው የምናደርገው? ይሄ ስኩዌር ሲደመር ይሄ ስኩዌር እኩል ነው ኤ ቢ ስኩዌር ብንለው ይሄ ኤ ቢ ሲ ብንለው ኤ ቢ ስኩዌር ጋር ማለት ነው። ስለዚህ ምንድነው የምናደርገው? ኤ ቢ ስኩዌር ማለት 1/2 ስኩዌር ሲሆን 1/4 ነው ፕላስ √2/2 ስኩዌር ሲሆን 2/4 ይሆናል። ይሄ ማለት ደግሞ ምንድነው? ዲኖሚኔተሩ ተመሳሳይ ከሆነ ስለሆነ ዲኖሚኔተሩ እንደምራለን። 1 ሲደምር 2 3/4 ይሄ ማለት ኤ ቢ ስኩዌር ማለት ነው። ስለዚህ ስኩዌር ሩት እናደርገዋለን ሁለቱንም ስኩዌር ሩት ይሄ ማለት √3/2 ይሆናል ማለት ነው። 4 ይወጣል 3 ግን አይወጣም። ሶ ይሄንን አገኘን ማለት ነው √3/2። ስለዚህ አሁን ሳይን ቴታ እና ኮስ ቴታ ለመፈለግ በጣም ሲምፕል ነው ማለት ነው። ሳይን ቴታ ማለት ምንድነው የሚሆነው? እዚህ ጋር ኦፖዚት 1/2 ሃይፖቴነስ √3/2 ያ ማለት በምንድነው? በ2/√3 ያባዛዋለሁ ማለት ነው በሬሲፕሮካሉ። ስለዚህ ይሆናል ስለዚህ 1/√3 ይሆናል። ዘን ራሽናላይዝ ብታደርጉት የተሻለ ነው። ስለዚህ 1 ታይምስ √3 ይሆናል ኦቨር √3 ታይምስ √3 ደግሞ 3 ሆኖ ይወጣል ማለት ነው። ስለዚህ ይሄ ሳይን ነው። ኮስ ደግሞ ምንድነው? ይሄን በቀላሉ √2/2 ሲባዛ በ2/√3 ይሆናል። ይሄ በዚህ ይጠፋል። √2/√3 ይሆናል። ይሄንም ራሽናላይዝ አድርጉት በ√3/3 √2 ታይምስ √3 ማለት ምን ይሆናል? √6/√3 ታይምስ √3 ይሆናል ማለት ነው። ስለዚህ ይሄ ኮስ ቴታችን ይሆናል ማለት ነው። ስለዚህ በጣም ቀላል ጥያቄ ነው። እንዴት እንደምትሰሩ ጀስት ግልጽ እንደሆነላችሁ ተስፋ እናደርጋለን። ኤክስ ዋይን መሳል፣ ከዛ በኋላ ፖይንቱን መሳል፣ በፓይታጎረስ ቴዎረም ሃይፖቴነሱ መፈለግ፣ ከዛ ሳይን ቴታ ኮስ ቴታ እና ታን ቴታ መፈለግ ማለት ነው። ፋይንድ ዘ ቫልዩ ኦፍ ዘ ትሪጎኖሜትሪክ ሬሽዮ ኦፍ አንግል ኤ ኢን ዘ ፊገር 4.9 አንግል ኤን ፈልጉን የተባልነው እዚህ ጋርም አንግል ኤን የተጠየቅ ነው። ይሄንን በታን መስራት ይችላልው። ታን ኤ ማለት ኦፖዚት ኦቨር አድጀሰንት 1/1 ያ ማለት ታን ኤ ማለት 1 ነው። ታን ኤ በቀጣይ የምናየው ነው፣ ግን ለአሁኑ ታን ኤ 1 የሆነ አንግሉ ስንት ቢሆን ነው? 45 ዲግሪ ቢሆን ነው ማለት ነው። በተመሳሳይ እዚህ ጋር ደግሞ ጀስት እንስራ። ይሄም በታን ነው የምንሰራው። ታን ኤ ማለት እዚህ ጋር ደግሞ ምንድነው? √3/1
ስለዚህ ሩት 3 ኦቨር 1 የሚሰጠን አንግሉ ስንት ሲሆን ነው የሚለውን አንደርስታንድ ማድረግ ነው። ጀስት ሳይን እንጠቀም ካልን ደግሞ 1 ስኩዌር ሲደመር ሩት 3 ስኩዌር ማለት ምንድን ነው የሚሆነው? 1 ስኩዌር ፕላስ ሩት 3 ስኩዌር ሲሆን 3 ይሆናል። ያ ማለት 4 ከስኩዌር ሲወጣ 2፣ ስለዚህ 2 ነው ማለት ነው። ዘን ኮስ ብጠቀም ለምሳሌ የሚታወቅ አንግል ከፈለግ ኮስ ኤ ማለት አድጀሰንት 1 ኦቨር 2 ነው። ስለዚህ ኤ ስንት ቢሆን ነው 1 ኦቨር 2 የሚሆን ኮስ ቫልዩ የሚለውን ደግሞ በ9ኛ ክፍል ካስተዋሳችሁ 0፣ 30፣ 45፣ 60 እነዚህን ከጻፋችሁ በኋላ ከዚህ 0 ጀምራችሁ 1፣ 2፣ 3 እያለ ይቀጥላል። ዘን 4፣ 5፣ 6 እያደረጋችሁ ከቀጠላችሁ በኋላ ምንድነው የምታደርጉት? ለ4 ማካፈል ከዛ በኋላ ጀስት ቴታ ማግኘት እንችላለን ማለት ነው። ያው 0፣ 30፣ 45፣ 60 እና 90። ስለዚህ ከስንት ነው የምንጀምር? እዚህ ጋር ከ0 1፣ 2፣ 3፣ 4 ከዛ ሁሉንም ለ4 እናካፍላለን። ይህንም ለ4 ይካፈላል። ዘን ስኩዌር ሩት ይሆናል። ይህን በምናደርግበት ጊዜ ይሄ 0 ይሆናል። ይሄ 1 ኦቨር 2 ይሆናል። ይሄ ሩት 2 ኦቨር 2 ይሆናል። ይሄ ሩት 3 ኦቨር 2 ይሆናል። ይሄ 1 ይሆናል ማለት ነው። ይሄ ሳይን ነው። ይሄ ሳይን ቴታ ነው። ኮስ ማለት ደግሞ ጀስት ሪቨርስ ነው የምናደርገው። ኮስ ቴታ ማለት ደግሞ 1 ሩት 3 ኦቨር 2 ሩት 2 ኦቨር 2 1 ኦቨር 2 ከዛ ይሄ 0 ይሆናል ማለት ነው። ስለዚህ 1 ኦቨር 2 የመጣልን ኮስ አንግሉ ስንት ሲሆን ነው? 60 ዲግሪ ሲሆን ነው ማለት ነው። ስለዚህ ይሄ ስንት ነው? እዚህ ጋር 60 ዲግሪ ይሆናል ማለት ነው። ሌላም ብዙ አይነት መንገዶች አሉ። ጀስት የ9ኛ ክፍል ቪዲዮ ላይ የሰራ ነው። ጀስት እሱን ቼክ አድርጉ። በትራያንግል ሜትድም የምትሰሩበት ወይ ስላለ ማለት ነው። ሌላኛው ሶስተኛ ጥያቄ አልማዝ ዋንትስ ቱ ፋይንድ ዘ ቫልዩ ኦፍ ኤክስ ኢን ዘ ጊቨን ትራያንግል MNO ዌር ኮስ ቴታ 1 ኦቨር 2 ሃው ዩ ሄልፕ አልማዝ ነው የሚለው። አልማዝን እንዴት ነው ይህን እንድትሰራ የምትረዷት ነው። ኮስ ቴታ 1 ኦቨር 2 ተሰጥቷል፣ ጊቭን ነው። ዘን እንዴት እንደምንሰራ እንሰራዋለን ማለት ነው። ኮስ ቴታ ማለት ስንት ነው? 1 ኦቨር 2። ስለዚህ ከሆነ እዚህ ጋር የተሰጠናለ የተጠየቅነው ኤክስ እንድትፈልገው ነው እኛ የምናግዛት። ስለዚህ ኤክስን ለማግኘት ኮስ ቴታ ትፈልጋለች ማለት ነው። ኮስ ቴታ ማለት ምንድነው? አድጀሰንት ኦቨር ሃይፖቴነስ ኤክስ ኦቨር 5 ማለት ነው። ይሄ ደግሞ ከማን ጋር እኩል ነው? ኮስ ቴታ 1 ኦቨር 2 ጊቭን ተሰጥቶናል። ስለዚህ ክሪስ ክሮስ አድርገን 2x ማለት እኩል ነው 5 ይሆናል ማለት ነው። ስለዚህ ኦቨር 2 ዘን x እኩል ነው 5 ኦቨር 2 ማለት 2.5 ይሆናል ማለት ነው። ስለዚህ xን በዚህ መንገድ ማግኘት ትችላለች ማለት ነው። ምንን ተጠቅማ? በዚህኛው ኮስ ቴታ ማለት 1 ኦቨር 2 ነው ከተባለ ኮስ ቴታ ደግሞ እኛ የምናውቀው ከዚህ ትሪጎኖሜትሪክ ሬሽዮ ላይ ON ኦቨር OM ነው። ዘን እሱ ጋር ይህን ሰብስቲት ካደረግን በኋላ ከኮስ ቴታ ጋር ጌት አድርገን ክሪስ ክሮስ አድርገን ማንን ማግኘት እንችላለን? ኤክስን ማግኘት ትችላለች ማለት ነው። ኤግዛምፕል 2 ካልኩሌት ኦል አንግልስ ኤንድ ሳይድስ ኢፍ ዘ ሃይፖቴነስ ኢን ዘ ራይት አንግል ትራያንግል ኢዝ 5። ሃይፖቴነሱ 5 ቢሆን ሁሉንም አንግል ፈልጉ ነው የሚለው እና ሁሉንም ሳይድ አንግሉ ቀላል ነው። ይሄ 30 ነው፣ ይሄኛው 60 ነው። ምክንያቱም ይሄ 90 ነው። 30 እና 60 90 90 ደምር 90 180 ስለሚሆን ማለት ነው። ዘን እኛ አሁን የተጠየቅነው ምንድነው? ሌሎችን ሳይዶችንም ፈልጉ ተብለናል ሃይፖቴነስ ስለተሰጠ። ዘን አይ ቲንክ ሳይን 30 ብንጠቀም የተሻለ ነው። ሳይን 30 ማለት ምንድነው? ኦፖዚት ማለት AC ኦቨር ሃይፖቴነስ 5 ነው። ኦቨር 1 አድርገን ክሪስ ክሮስ እናደርጋለን። AC ማለት 5 ሲባዛ ሳይን 30 ይሆናል። ሳይን 30 ደግሞ ቅድም በሰራነው መንገድ 1 ኦቨር 2 ነው። ስለዚህ 5 ኦቨር 2 ማለት 2.5 ይሆናል ማለት ነው። ይሄ 2.5 ከሆነ ብንፈልግ ፓይታጎረስ ቴዎረም መጠቀም እንችላለን። ይሄ ስኩዌር ሲደመር ይሄ ስኩዌር እኩል ነው ይሄ ብለን፣ ወይም ደግሞ ኮስ 30 ዲግሪ ማለት ምንድን እናደርጋለን? BC ኦቨር ሃይፖቴነስ 5 ነው። ኦቨር 1 አድርገን ክሪስ ክሮስ። ስለዚህ BC ማለት ምንድነው? 5 ሲባዛ ኮስ 30 ደግሞ ስንት ነው? √3 ኦቨር 2። ስለዚህ
ኤቢሲን አገኘን ማለት ነው። ስለዚህ ሳይዶችን ማገኘን አንግሎችንም ማግኘት እንችላለን ማለት ነው። ኤክሰርሳይዝ 4.5 ካልኩሌት ኦል አንግልስ ኤንድ ሳይድስ ኢፍ ዘ ሃይፖቴነስ ኦፍ አይሶስለስ ራይት አንግል ትራያንግል ኢዝ ኦፍ ኤቢሲ ኢዝ 4 ተብለናል። ሃይፖቴነሱ 4 ነው። ይሄ ምንድነው ተብለናል? አይሶስለስ ነው። አይሶስለስ ከሆነ ይሄ አንግል ስንት ነው? 45 ዲግሪ ነው። ይሄም አንግል ስንት ነው? 45 ዲግሪ ይሆናል ማለት ነው። ዘን አንግሎቹን ጀስት ጨርሰናል። ከዛ በኋላ ምኖችን መፈለግ ነው? ሳይዶቹን። ይሄ ማለት ኤሲ ማለት ከማን ጋር እኩል ነው? ከቢሲ ጋር እኩል ነው። ዛት ሚንስ ኤሲ ስኩዌር ፕላስ ቢሲ ስኩዌር እኩል ነው ኤቢ ስኩዌር ይሆናል ማለት ነው። ወይም ደግሞ ምንድነው በፊት ቲዮሪ ላይ ያየን ቢ እዚህ ጋር ከሆነ ይችን ቢ ማለት ትችላላችሁ። ይሄ ኤ ከሆነ ኦፖዚቱን ኤ ማለት ነው። ሲ ስለሆነ ይሄን ሲ። ስለዚህ በቀላሉ ሲ ስኩዌር ማለት ኤ ስኩዌር ፕላስ ቢ ስኩዌር ማድረግ እንችላለን። ይሄ ማለት ደግሞ ኤ እኩል ነው ቢ ነው። ሶ ኤ ስኩዌር እኩል ነው ሲ ስኩዌር እኩል ነው ኤ ስኩዌር ፕላስ ኤ ስኩዌር ይሆናል። ኤ ስኩዌር ፕላስ ኤ ስኩዌር ማለት 2ኤ ስኩዌር ነው እኩል ነው ሲ ስኩዌር ማለት ሲ 4 ስለሆነ 16 ይሆናል። ስለዚህ ሲካፈል ለ2 ይጠፋል። ኤ ስኩዌር ማለት 16 ሲካፈል ለ2 8 ዘን ስኩዌር ሩት ዘን ኤ እኩል ነው 2 ሩት 2 ይሆናል ማለት ነው። ኤ 2 ሩት 2 ከሆነ ቢም በተመሳሳይ ምንድነው የሚሆነው? እኩል ናቸው ብለን ስለተነሳን 2 ሩት 2 ይሆናል ማለት ነው። ዩኒቱ ስለማይታወቅ ዩኒት ብላችሁ ትጽፋላችሁ። ጨረሳችሁ ማለት ነው። ሁለተኛው ጥያቄ አሊ wants to find the exact length of the shadow cast of 15 ሜትር ላምፕ ፖስት። ይሄ ማለት ይሄኛው 15 ሜትር ተሰጥቶናል። when the angle of elevation of the sun is 60 degree ይሄ 60 ዲግሪ given ነው። what is the length of the shadow ያ ማለት x ነው የተጠየቅነው። ይሄ በጣም ቀላል ነው። ማንን ልጠቀም የሚለውን ብቻ ማስተዋወስ ነው ከእናንተ የሚጠበቀው። ለምሳሌ እዚህ ጋር ኦፖዚት አለ ቴታ አለ የተጠየቅነው አድጀሰንት ነው። ያ ማለት ታን መጠቀም የተሻለ ነው ማለት ነው። ታን 60 ዲግሪ ማለት ምንድነው? ኦፖዚት ኦቨር አድጀሰንት 15 ኦቨር ኤክስ ይሆናል ማለት ነው። ኦቨር 1 አድርጋችሁ ኤክስ ይካፈል 1 ኤክስ ይሆናል እኩል ነው 15 ኦቨር ታን 60 ዲግሪ ይሆናል ማለት ነው። ታን 60 ዲግሪ ለማወቅ ደግሞ ሳይኑን ሳይን 60 ኦቨር ኮስ 60 ታደርጉታላችሁ ማለት ነው። ሳይን 60 ማለት ስንት ነው? ሩት 3 ኦቨር 2 ነው። እነዚህን ኮመን አንግሎቹ ማወቅ አለባችሁ። ኦቨር ኮስ 60 ማለት 1 ኦቨር 2 ነው። ስለዚህ ሩት 3 ኦቨር 2 ታይምስ 2 ኦቨር 1 ይሆናል። ይሄ ሲጠፋ ምን ይሆናል? ሩት 3 ይሆናል ማለት ነው። ሶ ኤክስ ማለት ምንድነው? 15 ኦቨር ሩት 3 ይሆናል። ራሽናላይዝ ስናደርግ ሁሉንም በሩት 3 ኦቨር ሩት 3 እናባዛዋለን። ስለዚህ 15 ሩት 3 ኦቨር 3 ይሆናል። 15 ሲካፈል ለ3 ደግሞ 5 ሩት 3 ዩኒት ሜትር ይሆናል ማለት ነው። እዚህ ጋር ጊቭን ነው። ስለዚህ ኤክስ ማለት ስንት ነው? 5 ሩት 3 ሜትር ይሆናል ማለት ነው። ኩዌሽን ነምበር 3 a kite in the air has a string tied to the ground as shown in the figure። እንደዚህ ከተወረወረች ነው። if the length of the string is ይሄኛው 100 ሜትር ጊቭን ነው። find the height of the kite about the ground when the string is taught in its inclination 30 degree ነው is 30 degree in the horizontal። ስለዚህ ምንም ይሄ በጣም ቀላል ነው። ይሄ 30 ከተሰጠ ይሄ 100 ከተሰጠ ኤች ነው የተጠየቀ። ስለዚህ አሁን ማንን ነው መጠቀም አለብኝ የሚለውን ማወቅ አለብኝ ቀድሜ። ስለዚህ አሁን እዚህ ጋር ኦፖዚት አለኝ፣ ሃይፖቴነስ አለኝ፣ ቴታ አለኝ። ስለዚህ ሳይን ቴታ መጠቀም አለብኝ ማለት ነው። ስለዚህ ሳይን 30 ዲግሪ ማለት ምንድነው? ኤች ኦቨር 100 ይሆናል። 100 ይሄ ሜትር ነው። ስለዚህ ኦቨር 1 አድርጌ ክሪስ ክሮስ አድርጋለሁ። ኤች ሲባዛ በ1 ኤች ነው እኩል ነው 100 ታይምስ ሳይን 30 ዲግሪ ይሆናል። ስለዚህ ኤች ማለት 100 ሲባዛ ሳይን 30 ማለት 1 ኦቨር 2 ነው። ስለዚህ 50 እዚህ ጋር የተሰጠን ሜትር ስለሆነ ሜትር ይሆናል ማለት ነው። ስለዚህ ይሄ ስንት ነው? 50 ሜትር ነው ማለት ነው። እናንተ እስኪ ጂን ፈልጉ። ይሄንን ከዚህ እስከዚህ ያለው ምን ያክል ሌንግዝ ነው የሚለውን ፈልጉና ኮሜንት ሴክሽን ላይ አስቀምጡልን። ስለዚህ ምን እጠቀማለሁ? አሁን እዚህ ጋር ሁለቱን ኦልሬዲ ተጠቅመናል። አይ ቲንክ ሁለቱን መጠቀም ትችላላችሁ።
ሳይን ቴታ እዚህ ጋር መጠቀም ዛትማች አይጠቅማችሁ። ምክንያቱም ይሄንን ለመፈለግ አድጀሰንት ነው ቫልዩ ወይም ደግሞ የሆነ መጠቀም ካለባችሁ ውስጥ አድጀሰንት ነው። እሱን ለመጠቀም ደግሞ አይዘር ኮስ ቴታ ኦቨር ታን ቴታ ትጠቀማላችሁ ማለት ነው። አክቲቪቲ 4.3 ያለ ቤዝድ ኦን ዘ ራይት አንግል ትራያንግል ሌብል ኤቢሲ ያለ ኤቢ እና ሲ ያለ ዘ ፊገር ፋይንድ ኮሳይን ኦፍ አንግል ኤ ነው የተባለው። የዚህን ኮሳይን ፈልጉ ነው። አንግል ኤ ማለት ይሄ ነው። ስለዚህ ኮስ አንግል ኤ ማለት ምንድነው? አድጀሰንት ኦቨር ሃይፖቴነስ ማለት 4/5 ይሆናል። ሳይን አንግል ኤ ከሆነ ደግሞ ኦፖዚት ኦቨር አድጀሰንት ማለት 3/5 ይሆናል። ታን ብንጠየቅ ታን ኤ ደግሞ ምንድነው? ኦፖዚት ኦቨር አድጀሰንት 3/4 ይሆናል ማለት ነው። ይሄ በጣም ቀላል ነው። ሌላው በዚህ የምናየው ዩኒት ሰርክል ነው። ኢን ዘ ኤክስ ዋይ ፕሌን ዩኒት ሰርክል ማለት a circle with radius of 1 ዩኒት ማለት ነው። ሴንተር ዳት ዘ ኦሪጅን ሴንተር ኦሪጅን ላይ ሆኖ ግን 1 ዩኒት ሲሆን ሰርክል ሬዲየሱ ምን እንለዋለን? ዩኒት ሰርክል እንለዋለን ማለት ነው። ዲያሜትሩ አይደለም። እቺን በደንብ መጠንቀቅ አለባችሁ። ምን ነው አንድ ራዲየሱ ዩኒት ሲሆን ማለት ነው። ጀስት ይሄንን ለማሳየት ነው ይሳለው። ዩኒት ሰርክል ማለት ራዲየሱ ስንት ነው ብለናል? አንድ ነው። ይሄ አስዩም አስ ኦሪጅን ከተጠቀመው እንደዚህ ሰርክል በሚስልበት ጊዜ ይሄ ስኩዌር ሲደመር ይሄ ስኩዌር ከዚህ ጋር እኩል ነው። በኋላ ኮስ ኤ እና ሳይን መፈለግ ይቻላል ማለት ነው። ዩኒት ሰርክል ላይ እነዚህን ፖይንቶች ማወቅ ግዴታ ነው። 1,0 0,1 -1,0 እና 0,-1 ኢን ኤክስ ዋይ ኮኦርዲኔት ላይ ማለት ነው። በጣም ቀላል ነው። በርግጥ 1 0 ማለት ኤክስ 1 ሲሆን ዋይ 0 ነው። እዚህ ጋር ደግሞ ኤክስ 0 ነው ዋይ 1 ነው። እዚህ ጋር ኤክስ -1 ነው ዋይ 0 ነው። እዚህ ጋር ደግሞ ኤክስ 0 ነው ዋይ ስንት ነው? -1 ነው ማለት ነው። -1 ይሆናል ማለት ነው። ስለዚህ እነዚህን ከያዝ ኮስ ማለት ከማን ጋር ነው? ከኤክስ ጋር ነው። ሳይን ከዋይ ጋር ሪሌትድ እናደርገዋለን ማለት ነው። ከዛ በኋላ የፈለገውን አንግል ቫልዩ ማወቅ ይቻላል። አስዩም ጀስት ፕሩፍ ለማድረግ ዩኒት ሰርክል አለ እዚህ ጋር። ይቺ ማለት አንድ ነች። እዚህ ጋር ፖይንት ኤ ቢ አለ። ምክንያቱም ከዚህ እስከዚህ ኤ ከሆነ ከዚህ እስከዚህ ቢ ነው። ዘን ምንድነው አሁን ፕሩፍ ለማድረግ የምንጠቀመው ሜተድ ሳይን እና ኮስ እንፈልጋለን። ኤክስ ማለት ነው። የኤክስ ኮስ ስንፈልግ ኤ ኦቨር 1 ኤ ነው። ሳይን ስንፈልግ ቢ ኦቨር 1 ቢ ነው። ስለዚህ ሳይንም ኮስ ምንድነው? ኮንስታንት ይሆናል ማለት ነው። ዘን ምንድነው የምንጠቀመው? ኤቢ ኮስ ኤክስ ሳይን ኤክስ ይሆናል ማለት ነው። የመጀመሪያው ኮስ ነው እንዳልኳችሁ፣ ቀጥሎ ያለው ሳይን ኤክስ ነው። ስለዚህ ትራያንግል ራይት አንግል ትራያንግል ዊ ሃቭ ራይት አንግል ትራያንግል ኦኤምኤን ፒ አለ። ስለዚህ ይሄ ራይት አንግል ትራያንግል ከሆነ ፓይታጎረስ ቲዮረም እንጠቀማለን ማለት ነው። ኦኤም ስኩዌር ፕላስ ኤም ፒ ስኩዌር እኩል ነው ኦ ፒ ስኩዌር ይሆናል። ያ ማለት ኤ ስኩዌር ፕላስ ቢ ስኩዌር ማለት እኩል ነው 1 የሚሆን ኢኩዌሽን አገኛለሁ ማለት ነው። ስለዚህ ኤ ማለት ደግሞ ምንድነው ብለናል? እዚህ ከመጀመሪያ ኮስ ኤክስ ነው። ስለዚህ ኮስ ኤክስ ስኩዌር ማለት ፕላስ ቢ ማለት ደግሞ ሳይን ነው። ሳይን ስኩዌር ኤክስ እኩል ነው 1 የሚሆን ኢኩዌሽን ይኖረናል ማለት ነው። ሌላው ኳድራንታል አንግል የምንለው አለ። ኳድራንታል አንግል ማለት ኦል አንግል which are integral multiple of pi over 2 የፓይ ኦቨር 2 ብዜቶች ማለት ነው እንላቸዋለን። ኳድራንታል አንግል እንላቸዋለን። እዚህ ጋር ጀስት እንደታየዋችሁ 1,0 ነው። እዚህ ጋር 0,1 -1,0 0,-1 ስለዚህ ኮስ 0 ብትባሉ 1 ነው። ሳይን 0 ነው። ኮስ 0 ስንት ነው? እዚህ ጋር 0 ነው። ሳይን 1 ነው። ጀስት እዚህ ጋር ደግሞ ስናይ ምንድነው ይሄ 90 ዲግሪ ነው የሚሆነው። 90 ዲግሪ ላይ ጀስት ኮስ ቫልዩ ምንድነው? 0 ነው። ሳይኑ 1 ነው። እዚህ ጋር ስንመጣ ደግሞ 180 ይሆናል። እዚህ ጋር ኤክስ አለ ዋይ የለም። እዚህ ጋር ስንመጣ ደግሞ ኤክስ የለም ዋይ አለ እያለ ይቀጥላል ማለት ነው። ስለዚህ በዚህ መሰረት እንዴት እንፈልጋለን የሚለው እናያለን ማለት ነው። ለምሳሌ አሁን እዚህ ጋር ጀስት አሁን ባልነው ኮንሴፕት ሳይኑ ስንት ነው? -1 ነው። ኮሱ 0 ነው። እዚህ ጋር ኮስ አለው ሳይን የለውም። እዚህ ጋር ደግሞ ምን አለው? ኮስ የለውም ግን ሳይን አለው። ይሄ ማለት ነው ኮስ ኤክስ ሳይን ኤክስ ነው። ኮስ ማለት የመጀመሪያው፣ ሳይን ማለት ቀጥሎ ያለው ሁለተኛው ማለት ነው።
ሌላኛው በጣም መታወቅ ያለበት ኮንሴፕት ሳይን 2n ፓይ ፕላስ ኤክስ ማለት ከሳይን ኤክስ ጋር እኩል ነው። ኮስ 2n ፓይ ፕላስ ኤክስ ከማን ጋር እኩል ነው? ከኮስ ኤክስ ጋር እኩል ነው። ኤን ኢንቲጀር ከሆነ ማለት ነው። ለምንድነው እሱ የሆነ? ለምሳሌ አንድ የምንተካ 2 ፓይ ይሆናል። ያ ማለት 1 ሪቮሉሽን ነው። ሁለትን ስንተካ 4 ፓይ ይሆናል። እንደዚህ ያደረገ ምንድነው ይቀጥላል ማለት ነው። ስለዚህ 2n ፓይ ፕላስ ኤክስ ሳይን ኤክስ እንደሆነ ማወቅ ይቻላል ማለት ነው። ሳይን ኤክስ ማለት 0 ኢፍ ኤክስ እኩል ነው 0 ፕላስ ኦር ማይነስ 1 አት 180 ዲግሪ ማለት ነው። አሁን 180 ፕላስ ማይነስ መሆን ይችላል፣ ምክንያቱም ዋናው ያረፈበት ፖይንት ስለሆነ ማለት ነው የሚፈለገው። ስለዚህ በዚህ መሰረት ሳይን እና ኮስን መፈለግ እንችላለን ማለት ነው። ስለዚህ እነዚህ የኤክስ ቫልዩ የተሰጡት ምንድነው? ሳይን ኤክስ 0 የሚመጣበት ነው። ሳይን ኤክስ 0 የሚመጣው 0 ላይ ፓይ ፕላስ ኦር ማይነስ ፓይ ፕላስ ኦር ማይነስ 2 ፓይ ፕላስ ኦር ማይነስ 3 ፓይ ያለ ይቀጥላል። ያ ማለት ኤን ፓይ ማለት ነው። ኤን ምንድነው? ኢንቲጀር። እዚህ ጋር ምንድነው? ሳይን ኤክስ ምን ይሆናል? 0 ይሆናል ማለት ነው። ኮስ 0 የሚሆነው ደግሞ መቼ ነው ቢባል ፕላስ ኦር ማይነስ አድርገን ፓይ ኦቨር 2 90 ላይ 3 ፓይ ፕላስ ኦር ማይነስ ማለት ነው 3 ፓይ ኦቨር 2 ይሄ ደግሞ ማለት 270 ላይ ፕላስ ኦር ማይነስ 5 ፓይ ኦቨር 2 እያለ ይቀጥላል ማለት ነው። ስለዚህ እዚህ ደግሞ ምንድነው? ኤን ፓይ ኦቨር 2 ላይ ኤን ግን ምን መሆን አለባት? ኦድ። ስለዚህ ኤን ኦድ ከሆነች ኤን ፓይ ኦቨር 2 በሚለው ላይ ማን 0 ነው? ኮስ ኤክስ 0 ነው የሚሆነው ማለት ነው። ጀስት እዚህ ጋርም የተቀመጡ አሉ። ሳይን ኤክስ እኩል ነው 0 ኢምፕላይስ ኤክስ እኩል ነው ኤን ፓይ ማለት ነው። ኤን ኢንቲጀር መሆን ይችላል። ኮስ ኤክስ ማለት 0 የሚሆነው 2n ፕላስ 1 ፓይ ኦቨር 2 ሄር ኤን ኢዝ ኤን ኢንቲጀር። ያ ማለት እዚህ ጋር 2n ፕላስ 1 ካለ ኦልሬዲ ማንኛውንም መተካት ይቻላል። ስተኩ ምንድነው የሚሰጣችሁ? ኦድ ይሰጣችኋል ማለት ነው። ያ ማለት ኦድ መልቲፕል ኦፍ ፓይ ኦቨር 2 ያ ማለት ኮስ ኤክስ 0 የሚመጣበት ይሆናል ማለት ነው። ጀስት እነዚህን በደንብ እናያለን። እነዚህ የኮመን አንግሎችን አይተናል በፊትም በ9ኛ ክፍል ጀስት አሁንም በዚህም አይተናል። እንደ ሪቪዥን እንዲሆናችሁ ከተፈለገ ይሄ ሁለት የሆነ ትሪያንግል መውሰድ ነው። ሌላኛው መንገድ ነው ይሄ አንድ ይሆናል። ዘንድ ይችን ሃይፖተነስ መፈለግ። ይቺ ሃይፖተነስ እንፈልግ ምንድነው? ይሄ 1 ነው። ይሄን አናውቅም ኤች ነው። ስለዚህ ይሄ 2 ነው። 1 ስኩዌር ፕላስ ኤች ስኩዌር እኩል ነው 4 ይሆናል። 2 ስኩዌር ሲሆን ኤች ስኩዌር እኩል ነው 3 ይሆናል። ስኩዌር ሩት ኤች ማለት ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ስለዚህ ይሄ ስኩዌር ሩት ኦፍ 3 ከሆነ አሁን ይሄኛው ደግሞ ምንድነው? ኢኩላተራል ትራያንግል ነው። ይሄ 60 ነው፣ ይሄ 60 ነው፣ ይሄ 30 ነው ማለት ነው። ስለዚህ እነዚህን አንግሎች አሁን መፈለግ ይችላል። ሳይን 30 ከተባልኩ ምንድነው የማደርገው? ሳይን 30 ማለት አድጀሰንት ኦቨር ሃይፖተነስ ሩት 3 ኦቨር 2 ይሆናል። ሳይን 30 ከተባልኩ ደግሞ ሩት ኦቨር 2 ኦቨር 1 ነች 1 ኦቨር 2 ይሆናል ማለት ነው። 2 ማለት ከዚህ እስከዚህ ነው። ስለዚህ ባይሴክስ ያደርገው እቺኛው 1 ትሆናለች፣ እቺ 2። ስለዚህ 1 ኦቨር 2 ያደርግ ማንኛውንም መፈለግ እንደምንችል አይተናል። ከዛ በኋላ እዚህ ጋር ደግሞ የሚመጣው ምንድነው? ዩኒት ሰርክል የሚለው ነው። እነ 180 270 እና 360 90 ዲግሪ ጀስት ቢፎር ነው እንኳን። ሌላኛው በዛው የታን ኤክስ አንዲፋይንድ የሚመጣው ያ ማለት ታን ምንድነው ብለናል? ታን ኤክስ ማለት ሳይን ኤክስ ኦቨር ኮስ ኤክስ ነው ብለናል። ስለዚህ ኮስ 0 የሚመጣበት ላይ ምንድነው? ታኑ አንዲፋይንድ ይሆናል። ያ ማለት እዚህ ጋር አንዲፋይንድ ነው፣ እዚህ ጋር አንዲፋይንድ ነው፣ ሌሎች ጋር ይሰራል። ስለዚህ አሁን ዩኒት ሰርክል በመጠቀም የነዚህን አንግሎች ምንድነው ፈልጉ የተባል? ትሪጎኖሜትሪክ ሬሾ ወይም ቫልዩ ነው ፈልጉ የተባል። ጀስት ድሮ ማድረግ ነው። ይሄን ከዛ በኋላ እዚህ ጋር ፖይንቶች ማስቀመጥ። እቺ ማለት 1,0 ነው። ይሄ ማለት 0,1 ነው። ዚስ 1 -1,0 ዚስ 1 0,-1። ስለዚህ 0 ዲግሪ ይተባል። 0 ዲግሪ ላይ ኮስ ምንድነው? ኮስ 1 ነው። ኮስ 1 ከሆነ ሳይን ደግሞ ምንድነው? 0። ስለዚህ ታን ምን ይሆናል? ሳይን ኦቨር ኮስ 0/1
ማለት 0 ይሆናል ማለት ነው። ሁለተኛው 450 ነው። 450 ማለት መጀመሪያ ለ360 ዲግሪ እናካፍላለን። አንድ ጊዜ 360 ይሆናል። ዘን 0 ከ15 ላይ 6 ስንቀንስ እንዲሆናል 9 ይሆናል። ከ3 ላይ ስለዚህ አንድ ሰርክል ይሞላና ምንድነው የሚሆነው 90 ይተርፋል ማለት ነው። ያ ማለት ፖዚቲቭ ስለሆነ የተሰጠን ይሄ ሰርክል አለ። እስቲ ሰርክል ነው ብላችሁ አስቡት። ዋን ሰርክል ከሞላ በኋላ እንደገና 90 ዲግሪ ይሄዳል እዚህ ጋር ይሆናል ማለት ነው። ዛት ሚንስ ኮሱ 0 ነው፣ ሳይን ደግሞ 1 ነው። ታን ምን ይሆናል? አንዲፋይንድ ይሆናል። 1/0 ዛት ሚንስ አንዲፋይንድ ይሆናል ማለት ነው። በተመሳሳይ 630 እንስራላችሁ። እናንተ ግን 540 ትሰራላችሁ። 630ንም ጀስት መጀመሪያ ለስንት ነው ማካፍለው? ለ360። ይሄ ሁለት ጊዜ አይደርስም 700 ያስለምን። ስለዚህ አንድ ጊዜ 360 ይሆናል። 0 ሲቀንስ 0 0 ከ13 ላይ 6 ስንቀንስ እንዲሆናል 7። ይሄኛው ደግሞ ስንት ይሆናል? 6 ነው። አንድ ስላበደረ 5 ከ5 ላይ 3 270። ይሄ ማለት ምንድነው የሚሆነው? ጀስት ሌላ ሰርክል ብንስል ይሄ አንድ ሰርክል ይሞላል። ከዛ በኋላ ተመልሶ እዚህ ጋር ይመጣል ማለት ነው። እዚህ ጋር 180 ስላለ እዚህ ጋር ደግሞ ምንድነው ያለ ብለናል? -1,0። ስለዚህ ኮስ 180 ብትባሉ ስንት ይሆናል? -1 ይሆናል። ሳይን 180 ዲግሪ ቢባል ደግሞ 0 ይሆናል ማለት ነው። ስለዚህ በዚህ መሰረት የሲን መልስ ኮመንት ሴክሽን ላይ ያስቀምጡልን፣ አካፍሉት። ከዛ በኋላ ዩኒት ሰርክል ስለተባለ በዩኒት ሰርክል ሜተድ ትሰራላችሁ ማለት ነው። ፊል ኢን ዘ ብላንክ ዊዝ ነምበር ነው የተባለ። ይሄኛውንም ለመስራት እንዳልኳችሁ ዩኒት ሰርክል ነው የምንጠቀመው። ስለዚህ እቺ ማለት 1,0 ነው። እዚህ ጋር 0,1 እዚህ ጋር -1,0 እዚህ ጋር ደግሞ 0,1። ስለዚህ -360 ማለት አሁን ዳይሬክሽኑን ጀስት ማተር ላይ አድርገን ስለሚችል እሱን በደንብ ጥንቃቄ ማድረግ ይኖርብናል። ኔጌቲቭ ከሆነ ምንድነው የሚሆነው? ክሎክዋይዝ ይሆናል ማለት ነው። እንደ ሰዓት ይሽከረከራል ልክ እንደዚህ ማለት ነው። ስለዚህ ስንት ይሆናል? አሁን የዚህ ኮሱ የኤክስ ነው 1 ነው፣ ሳይን 0 ነው፣ ታን ደግሞ 0/1 0 ይሆናል ማለት ነው። የ450 ሰርተናል ቅድም። 450 ለስንት ነው ያካፈለው? ለ360 አካፈል ነው። 360 ስንቀንስ 0 ከ15 ላይ 9 ማለት 1 ሰርክል ይሞላና ከዛ በኋላ ምንድነው 1 ዲግሪ 90 ዲግሪ ሲመጣል ማለት ነው። ስለዚህ እዚህ ጋር ደግሞ ማን ነው 0? ሳይን 1 ነው፣ ኮስ 0 ነው፣ ታን 1/0 አንዲፋይንድ ይሆናል ማለት ነው። -270 ነው የሚለን ቀጣይ። -270 ማለት ከዚህ ይነሳና ምንድነው ወደ ክሎክዋይዝ ስለሆነ ማለት ነው እዚህ ይደርሳል ማለት ነው። መነሻችን ፖዚቲቭ ኤክስ አክሲስ ስለሆነ እዚህ ጋር በተመሳሳይ ምንድነው 0 ሳይን ምንድነው 1 ነው፣ ኮስ 0 ነው፣ ታን አንዲፋይንድ ይሆናል ማለት ነው። -180 ማለት ደግሞ ልክ እንደዚህ እዚህ ድረስ ነው የሚሆነው። ኮስ አለን፣ ሳይን የለንም። እዚህ ጋር ደግሞ ሳይን 0 ነው፣ ኮስ -1 ነው፣ ታን 0 ይሆናል ማለት ነው። -90 ዲግሪ ማለት እዚህ ጋር ነው። እዚህ ጋር ስናየው 0,1 ነው፣ ኮስ የለውም፣ ሳይን ግን አለው። ሳይን 1 አለው፣ ኮስ 0 አለው። 1 ሲካፈል ለ0 አንዲፋይንድ ይሆናል ማለት ነው። እንደዚህ ያደረግ ሙሉ መስራት እንችላለን። 90 እንስራና እነዚህ ሁለቱን እናንተ ትሰራላችሁ። ይሄ 90 እዚህ ጋር ማለት አሁን ሳይን እና ኮስ ነው የተጠየቅነው። ሳይን የዋይ ነው 1 ነው፣ ኮስ ደግሞ እዚህ ጋር 0 ነው። ስለዚህ 1 ሲካፈል ለ0 ደግሞ አንዲፋይንድ ይሆናል ማለት ነው። ስለዚህ በዚህ መሰረት የቀሩትን መስራት ትችላላችሁ። ሳይን ኦፍ ትሪጎኖሜትሪክ ፋንክሽን የሚል አለ። ይሄኛው በጣም ወሳኝ ነው። ሌት ፖይንት AB be a point on a unit circle with center at origin such that angle AOP እኩል ነው x ከሆነ measure of angle AOQ ምን ይሆናል? -x. then the coordinate point of A, -b ይሆናል። ያ ማለት ምንድነው? ዳይሬክሽኑ ሲቀይር ምን እንደሚሆን ለማሳየት ነው። ለምሳሌ ፖይንት AB ከሆነ እዚህ ጋር A ፖዚቲቭ ነው። ፖይንት እዚህ ጋር A, -b ከሆነ የትኛው ኳድራንት ነው? ፎርዝ ኳድራንት ነው። ያ ማለት -x ይሆናል ማለት ነው አንግሉ። ዛት ሚንስ በምን ምክንያት ነው? በአንቲ ክሎክዋይዝ እና ክሎክዋይዝ። ይሄኛው ለምሳሌ ምንድነው? ክሎክዋይዝ ነው።
ስለዚህ ኔጌቲቭ ይሆናል። ይሄኛው ደግሞ አንቲ ክሎክዋይዝ ነው ይሆናል፣ ፖዚቲቭ ይሆናል ማለት ነው። ሌላው በደንብ መያዝ ያለባችሁ ኮስ ኦፍ ማይነስ ኤክስ ኦልዌይስ ኮስ ኤክስ ነው። ሳይን ኦፍ ማይነስ ኤክስ ደግሞ ማይነስ ሳይን ኤክስ ነው። የተሻለ ነው። ምንድነው ኮስ ኦፍ ማይነስ ኤክስ ማለት ምንድነው? ኮስ ኤክስ ነው። ሳይን ኦፍ ማይነስ ኤክስ ሲሆን ደግሞ ምን ይሆናል? ማይነስ ሳይን ኤክስ ይሆናል ማለት ነው። ኦድ እና ኢቭን ፋንክሽን የምንለው ይሄኛው ኢቭን ነው፣ ይሄኛው ኦድ ፋንክሽን ይሆናል ማለት ነው። ሌላኛው በጣም ማወቅ ያለባችሁ በምንም ታምር ኤኒ ትሪጎኖሜትሪክ ፋንክሽን ስንወስድ ሬንጁ ከማይነስ ዋን እና በዋን መካከል የሚሆነው ከነዛ መብለጥ አይችልም። ጀስት አምፕሊቲዩድ ካለ ብቻ ግን ሊበልጥ ይችላል። ከዛ ውጭ ግን ዶሜኑ ኦል ሪል ነምበር ነው። ሬንጁ ግን ከማይነስ ዋን እስከ ዋን ይሆናል ማለት ነው። ሌላው ኳድራንቶች ናቸው። ኳድራንቶች ጀስት እዚህ ጋር ከ0 እስከ 9 ያሉት ፈርስት ኳድራንት ነው። ከ90 እስከ 180 ሰከንድ፣ ከ180 እስከ 270 ሰርድ፣ ከ270 እስከ 360 ያሉት ደግሞ ምንድን ናቸው? ፎርስ ኳድራንት ይሆናሉ ማለት ነው። ስለዚህ በቀላሉ ይሄንን ይመስላል። ፈርስት ኳድራንት፣ ሰከንድ፣ ሰርድ፣ ፎርስ። እዚህ ጋር ኦል ሁሉም ፖዚቲቭ ነው። እዚህ ጋር ስቱደንት ስል ማነው ፖዚቲቭ? ሳይን ፖዚቲቭ ነው። ኦል ስቱደንት ቴክ ማለት አሁን ታን ለማለት ነው። ስለዚህ ታን እዚህ ጋር ፖዚቲቭ ነው። ከዛ ኦል ስቱደንት ቴክ ኬሚስትሪ። ስለዚህ ሲ ማለት ምን ይሆናል ማለት ነው? ኮስ ይሆናል ማለት ነው። ስለዚህ እነዚህን ቫሪዬሽን ማወቅ ይኖርብናል። ኦል ሁሉም ፖዚቲቭ ነው። ሳይን ብቻ ነው ፖዚቲቭ፣ ታን ብቻ ነው ፖዚቲቭ፣ ኮስ ብቻ ነው ፖዚቲቭ። ስለዚህ እነዚህን ተጠቅመን መስራት እንችላለን ማለት ነው። ፋይንድ ዘ ኳድራንት ዌር አንግል ኤክስ ሜክስ ሳይን ኤክስን ግሬተር ዛን 0 ያደርገዋል። ሳይን ኤክስ ፖዚቲቭ የሚመጣበት ማለት ነው። ግሬተር ዛን ማለት ፖዚቲቭ፣ ኮሱ ኔጌቲቭ የሚመጣበት የትኛው ኳድራንት ነው? ስለዚህ በዚህ መሰረት ሳይን ፖዚቲቭ የሚመጣበት ስለተባን አንደኛው ነው ሁለተኛው ላይ ፎከስ የምናደርገው። ከዛ ደግሞ ኮሱ ሌዛን የሚመጣ ከተባል ኳድራንት 2 ላይ ይገኛል ማለት ነው። ኤክሰርሳይዝ 4.7 ኤ እና ቢ እናመጣላችሁ። እናንተ ተሰራላችሁ። ፋይንድ ዘ ኳድራንት ዌር አንግል ኤክስ ኢዝ ሎኬትድ ፎር ዘ ፎሎዊንግ ኮንዲሽን። ለነዚህ ኮንዲሽኖች አንግል ኤክስ የት ይገኛል ነው የተባልነው። ስለዚህ ኳድራንት መሳል ነው። ዘን ኤክስ ሳይን ኤክስ ሌስ ዛን 0 ማለት ሳይን ኤክስ ምንድነው? ኔጌቲቭ ነው ተብለናል። ስለዚህ እዚህ ጋር ኦል ስቱደንት ቴክ ኬሚስትሪ ብላችሁ መጻፍ ጥሩ ነው። ዛት ሚንስ አሁን ሳይን ሌስ ዛን የሚሆነው እዚህኛው እና እዚህኛው ኳድራንት ነው። ነገር ግን ደግሞ ምን ብለናል? ኤክሱ ወይም ኮስ ኤክስ ግሬተር ዛን 0። ስለዚህ እዚህኛው ላይ ይሆናል ማለት ነው። ፎርዝ ኳድራንት ላይ ይሄኛው። የቢን ስናይ ሳይን ኤክስ ፖዚቲቭ የሚመጣው እዚህኛው እና እዚህኛው ላይ ነው። ታን ኤክስ ሌስ ዛን የሚመጣው ደግሞ የትኛው ላይ ነው? እዚህኛው ላይ ብቻ ነው። ስለዚህ ኳድራንት 2 ይሆናል ማለት ነው። ስለዚህ ግልጽ ነው ብዬ ተስፋ አደርጋለሁ። ሳይን ኤክስ ፖዚቲቭ የመጣው የት ጋ ነው? ከዛ ታን ኤክስ ደግሞ ኔጌቲቭ የሚመጣው የት ጋ ነው? ኦፍ ኮርስ እዚህ ጋር ታን ኔጌቲቭ ነው። እዚህ ጋር ግን ታን ምንድነው? ፖዚቲቭ ነው። እዚህ ጋር ታን ፖዚቲቭ ነው። ስለዚህ ከዚህኛው እና ከዚህኛው መምረጥ ነው። ዛት ሚንስ ይሄኛው ይሆናል ማለት ነው። ታን ኤክሱ ሌስ ዛን 0 እና ሳይን ኤክሱ ደግሞ ፖዚቲቭ የሆነበትን ኮንዲሽን ይሄኛው እንወስዳለን ማለት ነው። ጀስት ኤሲን እናንተ መስራት ትችላላችሁ። እነዚህ በተመሳሳይ የሰራናቸው ናቸው። ፊል ኢን ዘ ብላንክ ዊዝ ነምበር ነው የሚለው። ሳይን ኤክስ፣ ኮስ ኤክስ እና ታን ኤክስ ፈልጉ ነው። ይሄ ማለት አሁን የነዚህን ለመፈለግ ምንድነው የምንጠቀመው? ወይ ዩኒት ሰርክል ነው የምንጠቀመው ወይ ደግሞ ኮመን አንግሎችን እንጠቀማለን ማለት ነው። ለምሳሌ የ0 ቀላል ነው። 0 እና 360 አይ ቲንክ የለም። ስለዚህ የ0 ብቻ ነው በጣም ቀላሉ። 120 በሚሆንበት ጊዜ ጀስት እሱን መፈለግ ይቻላል። በጣም ቀላል ነው። 120 ማለት እዚህኛው ነው ማለት ነው ያለው ኳድራንቱ። ይሄ ማለት ምንድነው? 120 ማለት ጀስት እዚህ ውስጥ ነው። ከዛ ይሄ አንግል ሪፈረንስ አንግል ይባላል። 120 ከሆነ ይሄኛው ስንት ነው የሚሆነው? 60 ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ሳይን ኮስ ታን ስንፈልግ የማንን ነው የምንፈልገው? የ60 ዘን ሳይን 60 ማለት ምን ማለት ነው? ጀስት ከኛ ባክግራውንድ ተነስተን ነው የምንሰራው። ሩት 3/2 ይሆናል ማለት ነው። ስለዚህ ይሄ ሩት 3/2 ይሆናል። ይሄ የሆነው ማለት ነው ሳይዱ ማለት ነው። ኮስ በምንፈልግበት ጊዜ ኮስ
60 ማለት ደግሞ ምንድነው ጀስት ኢንቨርስ ስለምናደርገው ሩት 1 ኦቨር ስለዚህ ኮስ 60 ማለት ምንድነው ሩት 3 ኦቨር 2 ይሆናል። ስለዚህ እዚህ ጋር ሩት 3 ኦቨር 2 ይሆናል። ታን ማለት ይሄ ሲካፈል ለዚህ 1 ይሆናል ማለት ነው። 135 ነው ጀስት በዚህ መንገድ መስራት ይቻላል። 135 ማለት እንደዚህ እንሰራለን። 100 እዚህ አካባቢ ይመጣል። ከዛ እንደዚህ ይሆናል። 135 ሆነ ማለት ስንት ነው የሚቀረው? ሪፈረንስ አንግሉ 45። ስለዚህ የሳይን 45 ኮስ 45 እና ታን 45 እንፈልጋለን። ከዛ ኳድራንቱ እናያለን። ኦል ስቱደንት ቴክ ኬሚስትሪ። ስለዚህ ጋር ሳይን ብቻ ነው ፖዚቲቭ። ስለዚህ ሳይኑ ሩት 2 ኦቨር 2 ይሆናል። የዚህኛው ሩት 2 ኦቨር 2። ኮሱ ደግሞ ምንድነው የሚሆነው? ኮስ ማለት አሁን በዚህኛው መንገድ ስንሄድ የ45ን ማለት ነው የምንወስደው። ስለዚህ ሩት 2 ኦቨር 2 ይሆናል። ታኑስ ጀስት እናካፍለው 1 ይሆናል ማለት ነው። 150 በተመሳሳይ ነው የምንሰራው። ይሄኛው እናንተ ስሩት 210 ጀስት ወደ ታች ይወርዳል። ይሄን በጣም ቀላል ነው ነገራችን ላይ። እንደዚህ ካደረጋችሁ በኋላ 210 ማለት ጀስት እስከዚህ 180 ነው። ስለዚህ ወደ ታች የምትመጣው ስንት ናት? እዚህ ጋር 180 አለ። እዚህ ጋር የተሰጠን 210 ነው። ስለዚህ 30 ዲግሪ ነው ማለት ነው። ስለዚህ ሳይን 30 ዲግሪ፣ ኮስ 30 ዲግሪ እና ታን 30 ዲግሪ በመፈለግ ማስቀመጥ እንችላለን። እዚህ ጋር ትሪጎኖሜትሪክ ቫልዩን ማለት ነው። እሱን ለማድረግ ግን በጣም መጠንቀቅ አለብን። አሁን ኦል ስቱደንት ቴክ ኬሚስትሪ። እዚህ ጋር ሳይንም ኔጌቲቭ ነው፣ ኮስም ኔጌቲቭ ነው፣ ታን ብቻ ፖዚቲቭ ነው የሚሆነው ማለት ነው። ሌላው 330 ዲግሪን በተመሳሳይ ነው የምትሰሩት። እዚህ ጋር ከመጣችሁ በኋላ እዚህ ጋር ነው የምታርፉት። ከዛ 360 ለመሙላት 30 ዲግሪ ይቀረናል። ዘን እዚህ ጋር ግን ፖዚቲቭ የሚሆነው ማን ብቻ ነው? ኮስ ብቻ ነው። ሳይንም ኔጌቲቭ ነው፣ ታንም ኔጌቲቭ እንደሆነ ነው የሚቀጥሉት ማለት ነው። ሌክቸር 2 ይሄን ይመስላል። በቀጣይ ሌክቸር ስለ ሪሲፕሮካል ትሪጎኖሜትሪክ ፋንክሽን ነው የምናየው። ሪሲፕሮካል ማለት እንደምናውቀው ለምሳሌ የማባዛት ማካፈል ነው፣ የመደመር መቀነስ እንደምንለው ማለት ነው። ስለዚህ የዚህ ደግሞ ሪሲፕሮካል ማለት ሳይንን 1 ኦቨር ሳይን እያደረግ ሌላ ፋንክሽን እንፈልጋለን። ኮሴክ ማለት 1 ኦቨር ሳይን ቴታ እንደሆነ፣ ሴክ ማለት 1 ኦቨር ኮስ ቴታ ነው፣ ኮት ማለት 1 ኦቨር ታን ቴታ። እነዚህንና ሌሎች የምንሰራቸው ስላሉ በቀጣይ ሌክቸር እነዚህን ማየት ይኖርባቸዋል ማለት ነው። ትሪጎኖሜትሪክ ቫልዩ ኦፍ አን አንግል የሚለውን በደንብ ነው የምናይ። ኮምፕሊመንታሪ አንግል፣ ሰፕሊመንታሪ አንግል እነዚህ እናያለን። ከዛ የሆነ አንግል ስንደምር ስንቀንስ ያለውን ኢፌክት እናያለን። ከዛ በኋላ ጀስት ሪፈረንስ አንግል የተወሰነ አይተን ሌክቸር 3ን የምንጨርስበት ሚንስ እናመቻቻለን። ከዛ በኋላ ሌሎች ሌክቸሮች ይቀጥላሉ ማለት ነው። ኮተርሚናል አንግል የሚባል አለ። እነዚህን ሁሉ ስለምንሰራላችሁ አክቲቪቲ እንዲሁም ኤክሰርሳይዝ ስለምንሰራ አብራችሁን ሁኑ። በደንብ እየተከታተላችሁ ኖት እያወጣችሁ ጀስት የተሻለ ውጤት የምትሰሩ ተማሪዎች ለመሆን መሞከር መጣር አለባችሁ። አብራችሁን ስለቆያችሁ እናመሰግናለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ለጓደኞቻችሁም ሼር አድርጉ። ቴሌግራም ቻናል ወይም ግሩፕም አለ። ቴሌግራም ግሩፕ አለ፣ ገበታ ዮር አካዳሚ የሚል እንዲሁም ዌብሳይትም አለ። ቲክቶክ አካውንትም አለ። እዛ ጋር እየገባችሁ ጀስት የምንለቃቸውን ትምህርታዊ ቪዲዮዎች እንድትመለከቱ እውቀታችሁንም ከፍ እንድታደርጉ ጊዜያችሁንም እንድትቆጥቡ እንላለን። በድጋሚ አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ